ልብ በጣም ትልቅ ነገር ነው ልብ ዕውቀት እግዚአብሔር ልብን ይመረምራል ይላል ናላ ብቻ አይደለም ልብን ኩላሊትን ነው የሚያነሳው ይሄ ዕውቀት ነው የዕውቀት ጥርቅም ነው የኮንሺየስ ማይንድ ሰብኮንሺየስ ማይንድ ምን ነው አይምሮ ጠባይ ምን ነው አለ አይምሮ መንፈሳዊ ምን ነው አለ ሰፊ ነገሮች ናቸው ግን ወደ ልብ ስንሄድ ትንሽ ለየት ያሉ ነገሮችን ማንሳት እፈልጋለሁ ልብ በፊደል ለሚጀምር ነው እንደምታውቀው ቀመርም ይወጣለታል ልብ ስንል እንደሚታወቀው ያው አበገደ ሐወዘ ሐጠ የ10 ከ20 ለ30 ነው ከአጀምረን ከቆጠረን ለምሳሌ አበገደ ሐወዘ ሐጠ የከለ 12 ላይ ተደርሳለች 12ኛ ናት በመደባዊው ደግሞ ቀመር ግን የ10 ከ20 ለ30 የምትገኘው 12ኛ ፊት ተራ ላይ ናት ቀመሯ 30 በጣም ማስተዋል ያስፈልጋል እዚህ ላይ ማለት ነው ፊደልን ቆርጠህ እስቲያት ለእንደዚህ ናት አንድ ናት የላይኛዋን ከፍ ያለችውን ስትቆርጣት እንደገና በነው በትሆናለች በነው ስለዚህ ልብ የሚሉት ሁለቱ እዛው ላይ ያሉ ማለት ነው ለምንድነው 12 በጣም ትልቅ ቁጥር ነው እኔ ስለ 12 ሰዓተ መዓልት 12 ሰዓተ ሌሊት አለ አንጎል ላይ በጣም ትልልቅ እንድናሸት እንድንቀምስ ይሄ በጣም ስራ እንድናከናውን የሚያደርግ ከብሬን ጋር ተጣምሮ 12 ክሬኒያል ነርቭስ አሉ 12 ዞዲያኮች አሉ መናዝል ከሚዛን ጀምሮ እስከ ሰንቡላ ያሉት በጣም የሚገርም ነው 12 ወራት አሉ 12 ሊቃነ መላእክት አሉ እነዚህ ነገሮች 12 ቀላል አይደለም እና 12 አንዱ የዕውቀት መነሻ ቁጥር ነው ቀመር ነው ለምሳሌ ጌታችን ልክ 12 አመት ሲሞላው ወደ ኢየሩሳሌም መቅደስ ውስጥ ገብቶ ኢሳይያስ መጽሐፍ ያነብላችሁ ነበር እድሜው ስንት ነው ይላል 12 ይላል ላሜድ ለነው ምንለው መምህሩ ለነ ማለት ነው ላሜድ ማለት መምህር እንደማለት ነው ላሜድ ለነው ምንለው እንግዲህ 30 ደግሞ ክርስቶስን በ30 ዘመኑ ነው የተጠመቀው በኦሪታዊ ድንኳን ውስጥ የሚያገለግሉ እድሜያቸው ልክ 30 ሲመላ ነው አቅመ አዳም ይባላል እና ገሌ ልብ አግኝቷል እንላለን 30 በጣም ትልቅ ቁጥር ነውና ስንቀምረው ግን ወጣ ይላል ለ30 ነው በ2 ነው ስደምረው 32 ነው 32 ደግሞ በጣም ትልቅ ቁጥር ነው የሚገርም የልብ ቀመር ያዘ ነው እግዚአብሔር እንግዲህ በፊደላት ውስጥ የገለጠውን ምስጢርም ነው የምናየው ለምሳሌ 32 ልብ ነው አይደለ ከልብ ጋር ያያዛል ምክንያቱም ለ30 ነው በ2 ነው 32 ነው አሁን አመልካችነቱ ምንድነው ነው በደንብ አድርገህ ስታስቡ 22 ሲደመር 10 32 22 ምንድነው 10ስ ምንድነው ሰው በመሰረታዊ ነገሩ ስንተኛ ስነ ፍጥረት አካል ነው ለቅዱሳት መጻሕፍት 22ኛ እና 22ኛ ሆኖ የተፈጠረ ሰው በህገ ልቡ ነው 10ን ቃላት እንዲጠብቅ ሆኖ ነው ማለት ህገ ልብ ነው ምንለው ገና ሙሴ ሳይጽፍ በፊት ህገ ልቡና ነው የሚባለው ስለዚህ 22 ሲደመር 10 32 ነው ቀመሩ ማለት ነው ይሄ በደንብ ሊታሰብ ይገባል ይህ ብቻ ሳይሆን የሰው ልጅ ስንት ጣቶች አሉት የሚከውንበት 10 ጣቶች አሉት እንደገና ደግሞ የጭንቅላቱን አጥንቶች ብትቆጥራቸው 22 ናቸው ይሄ አጠቃላይ ሙሉ 22 ነው የአንገቱ ደግሞ ልክ እንደ ሰባቱ ምሰሶች 7 ነው አጥንቱ ማለት ነው 22 የራስ ቅላ አጥንቶች አሉት 7 የአንገት አጥንቶች አሉት 22 ሲካፈል ለ7 ብታካፍለው 3.14 የፓይ ቀመርን የሚሰጥ ነው ቶበራሱ ማለት ነው ወርቃማ ቁጥር አሁን ወደዚህ ስንመጣ ግን 22ኛ ሆኖ የተፈጠረው ሰው 10 ህዋሳት ተሰጥቶታል 10 ጣቶች ብቻ አይደለም 10 ህዋሳት ተሰጥቶታል ሳይንሱ በጣም ደካማና ሚታይ ሚጨበጥ ሚዳሰስ ምናምን የሚለውን ይሄ አምስቱን እንጂ የውሳጣዊውን የልብን ቀመር ሊያውቅ አይችልም ምክንያቱም ሁሌ የሚመራው በሚታይ በሚጨበጥ በሚዳሰስ እንጂ ረቂቅ የሆነችው የነባቢት ነፍስ ዕውቀት ወይም የኃይለ ንባብን ዕውቀት ስለማይከተል ነው ግን 22ኛ ሆኖ የተፈጠረው የሰው ልጅ 10 ህዋሳት ተሰጥተውታል ስለዚህ የልብ ይሄ ደግሞ ህዋሳቱ ዕውቀቱ የሚመራው በልብ ነው በአየር ነው
ስለዚህ 22 ሲደመር 10 32 ነው እሱን እንቶ በሕገ ልቡና የነበሩ አባቶች የሚባሉት እስከ ያዕቆብ ድረስ ያሉት ናቸው ቁጥራቸው ስንት ነው 22 ነው 22ቱ አርስተ አበው ነው የሚባሉት እንደምታውቀው እነዚህም 22ቱ አርስተ አበው 10ን ቃላት በልቡናቸው ሲጠብቁ የኖሩ ናቸው ሲደምሩ 32 ነው ከ32 የሚያልፍ ቀመር ስለሌለ ማለት ነው በጣም የሚገርመው ይሄ ልብ አይን አለው አይንታ ልባብ ይባላል ልቡ በራለት ይባላል ግን ከዛ በፊት ለምሳሌ ያዕቆብ ከመንገድ ላይ ከእግዚአብሔር ጋር ትግል እንደገጠመ ይጽፋል እንግዲህ መጽሐፉ ማለት ነው እና ያን ጊዜ እግዚአብሔርን ፊት ለፊት አየሁት ሲል ያን ቦታ ጵኒኤል ብሎ ጠራው ይላል ይሄ ምዕራፍ የምታገኘው 32 ላይ ነው ዘፍጥረት 30 ቁጥሩም 32 ነው ገርማ ጵኒኤል ብሎ ጠራው ይላል በእንግሊዘኛው ፒኒኤል ይላል አይንታ አይምሮ ወይም አይንተ ልብ ማለት ነው ሌላ ትርጉም የለው ፊት ለፊት አየሁት እግዚአብሔርን ሲል ለዚህ ነው ወያብራ አይንታ ልባቢ ከልቡና አይኖች ያብራል ተብሎ ይመረቃል አንድ ሰው ምን ማለት ነው ረቂቁን ነገር ያሳይህ ነው ግዘፉማ አይነ ስጋ ነው የሚያየው እና እነዚህ ነገሮች በጣም የረቀቁ ነገሮች ናቸው ለምሳሌ በቅዱሳት መጻሕፍት ላይ የበላም አይኖች ተከፈቱ ይላል እውር ነበር እንዴ አይደለም አይ ነበር ይሄ ነፍስ አይኑ ነው መልአኩ ሰይፉን መዞ ቆሞ ነበር ይላል የነ ኤልሳ ታሪክ ሁሉ ይሄ ነው አይኑን ክፈትለት ብሎ ወደ እግዚአብሔር ጸለየ ነው የሚለው ኤልሳ ጸለየ እና ሶሪያ ወታደሮችን አይቶ ማለት ነው ከዛ ዙሪያውን የሳሰረገላ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ህብስት ቆርሶ ሰጣቸው አይናቸው ተከፈተ እሱ መሆኑን አወቁ ተሰወራቸው ይላልና ይሄ አይንተ አልባብ ሲከፈት የማያየው የለም ነው ግልጽ ነው ስለዚህ ቀመሩ ስንት ነው 32 ሆኖ ቀመርነቱ ይቀጥላል ለምሳሌ እና አሪስቶትል አምስቱ የስሜት ሕዋሳት ላይ ነው ሲመላለሱ የነበሩት አሁን ደግሞ ሜንስትሪሙ ሳይንስ ስድስተኛ የስሜት ሕዋሳት ይለዋል በእኛ ግን ወደ 10 ያደርሱታል እያንዳንዱ ይከፈላል አሁን ልብ ላይ ስንገባ በኢትዮጵያዊው እሳቤ የአየር በጣም ፈጣን ነው አየር ታውቃለህ እንቅስቃሴ ነው ሞሽን አለ በጣም ይሄ ልብ ዕውቀት ይወጣል ይወርዳል ከፍተኛ ዕውቀት እንደሆነ እናውቃለን እንደ ሆድ ዕውቀት ሁከት የለውም ለማለት ሁከት እንደሆነ ቆይና ነሳዋለን በኋላ ላይ ስለዚህ አይን አለው እጅ አለው እግር አለው ጫንቃ አለው ወገብ አለው የሌለው ነገር የለም አይኑን አይተነዋል አሁን ፊት አለው ልቡና ፊት ማለት ነው አው ገጸ ልቡና እንለዋለን ገጸ ልቡና ለምሳሌ ቅዱስ ጳውሎስ ምን ይላል የልቡናችሁን አይን ያብራ ብሎ ይላል የልቡናችሁን አይን ያብራ ይላል መጽሐፍ ቅዱስ ላይ ሲመረቃቸው የልቡናችሁን አይን ያብራላችሁ ይሄ ካልበራ ረቂቁን ነገር የሰውነት መብራት አይናስለምብል ነው ግን ፊት አለው ይሄ ፊቱ ገጸ ልቡና እንለዋለን የልቡና ፊት ነው ፊት ብዙ ነገር ሊያስተናግድ ይችላል አንተን ሰው ጥምጥም ብለ ፊቱን ልስመው ጉንጩን ልስመው ትችላል ደስ ይላል በአንጻሩ ደግሞ በጥፊ ልታቃጥለው ልታጮህ ትችላል ምራቅ ልተፋበት ይችላል ብዙ ነገር ጥሩ መጥፎም ሊያስተናግድ ይችላል ይሄ ፊት ማለት ነው ስለዚህ ሰው በልቡናው ገጽ ስላለው በጣም ፊቱን መጠበቅ አለበት የልቡናውን ፊት ለምሳሌ ክፉ መንፈስ የክፋት ምራቁን ጢቅ ሊልበት ይችላል ምራቀ ምክር ይባላል በኢትዮጵያዊኛው ሐሳብ እና ሰው የልቡናው ገጽ ላይ ክፉ መንፈስ ትፍ ብሎ ክፋትን እንትን ካሰበበት ቃየል ሆነ ማለት ክፉ ሐሳብ ይሆናል ማለት ክፉ ሐሳብ ይሆናል በቃ አንድ በጎ ነገር ሊያስብ አይችልም ምክንያቱም ምራቀ ምክሩን ነው ክፉ ጠብ ስላለበት ክፋት ያስባል ማለት ነው ሊመታ ይችላል ፊት አሁንም ክፉ መንፈስ ገጸ ልብህን ሊመታው ይችላል ከመታው ህመም አለው ማለት ነው ክፉ ይሆናል ያም ሰው በቃ ገጸ ልቡናውን አስመትቷል ስለዚህ በተቻለው አቅም ሰው ስጋ ነፍስ መንፈስ ስለሆነ ገጸ ልቤን ልጠብቅ ይገባል ስለዚህ ነው ሰው ጠቢቡ ሰሎሞን ልብህን አጥብቀ ጠብቅ ነው we have to keep it በቃ መጠበቅ አለብን ሺልድ ነው ማድረግ ያለብን ማንንም ሰው ልባችን ውስጥ ሊገባ ሊዳስስ እንዳይችል እንዳይነካው መንፈስ መጠበቅኛ ድርሻ ነው እንጂ ከፈት ካረግንለት አጋጣሚው በጣም መጥፎ ነው እና ይሄ ገጸ ልቡና የሚባል ራሱን የቻለ አንድ ሐሳብ ነው ሌላው አእዳው ልቡና አሉ የልቡና እጆች ናቸው እጅ የልብ እጅ ይገርም ነውና የፈለከበት ሊደርስ የሚችል እጅ ነው
እግዚአብሔር እስከፈቀደለት ማለት ነው ምን ይላል ሊቁ ለእመይ ትክል ሰፊሃዴከ ስፍሆ ለልቡናከ ምን ማለት ነው እጅን መዘርጋት ባትችል የልቡናህን እጅ ዘርጋ አሁንኛ ወጣን ያን ገና 30 ውስጥ እዛም ለመድረስ እንጃ ስለሆነን ወደ አምላክም ስንጸልይ እንዲህ ብለን ጸልየን እጃችንን ዘርግተን በርግጥ እጅ ብዙ ምስጢር አለው መዘርጋት ወደ ሰማይ ይሄ ራሱን የቻለ ጣቱ ራሱ ምኑ ብዙ ጉድ ነው ያዘው እዚህ ውስጥ አልገባም እንጂ እንዲህ ብለን ነው እጃችንን ዘርግተን እንጸልየው ይሄን ባንችልስ ሰዎች እጃቸው በሰንሰለት ቢታሰርስ ወይ ቢቆረጥስ አዎ እነዛ ግን ስለሚበቁ የልቡና ንጽህናው ስለሚገቡ ይሄ እጅ ይዘረጋል ማለት ነው እስከ አርያ ከፍ ብሎ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ወይ ታደርሳለች ሲል ታበጽደው ያ ስለምን ምን አይነት እጅ ነው እደ ስጋ ነው እንደ የስጋ እጅ ነው እንደ አይደለም ይሄ መታወቅ አለበትና የልቡና እጅ ከሆነ የሚዘረጋ ነው ራሱን ችሎ አንዴ ስሜት ዋሱ ነው የዚህ ማለት ነው ሌላው ራሱን ችሎ እግር አለው እግሩ በጣም ይገርማል አይጋራ ልቡና በጣም የሚገርም ነው መሄድ የሚችል ማቆም አትችልም ይሄ ነገር ሰው ኮታኝቶ ምረፍት የለውም አይደል ለሊት ከልቡና ጋር መጫወት ይኖራል እኮ እግር ይሄዳል የኛ እግር እሱን ነገር ይሄዳል ለምሳሌ በዚህ ምናቀው ለምሳሌ አባህር ያቆስ ይገርመኛል ይሄን ባሰብኩ ጊዜ ይላል ይርቀት ስለሆነ እኮ ነው ልቡናዬ በነፋስ ትከሻ ተጭኖ ይወጣል ስራቁን ምዕራቡን ሰሜኑን ደቡቡን ዳርቻውን ሁሉ አቅቶት ይመለሳል ይላል ሊሆን መውጣቱን መውረዱ ይጠቅሳል አደጋግሞ የሰማይን ርቀቱን ያው የውቅያኖስን ጥልቀቱን ይወዳል አይነ ልቡ ነው ማየት ይመኛል እግረ ልቡ ነው መሄድ ይመኛል በእደ ልቡ ነው ሊዳስስ ይሞክራል ይሄ በጣም ይገርም ነውና ሰው ይሄንን መጠቀም ከቻለ ልቡ ነው ይወጣል በምስጢር ሰራጋላ ማንንም ሊገድበው አይችልም እግሬ ሊገደብ ይችላል ሰው የልቡና የነግር ግን መገደብ የሚችል ማንንም የለ ፈጣሪው እግዚአብሔር ብቻ ካልሆነ በስተቀር ይሄ አንዱ ሲሆን ሌላው መትከፍ አለው መትከፍ ልቡና ምንለው ጫንቃ ማለት ሰው በጫንቃው ምን ሊሸከም ይችላል ዶን ብዙ ነገር መሸከም ያደለ እንኮኮ ልጅ ሊሸከምበት ይችላል ይሄ ደግሞ ምስጢር መሸከም የሚችል ነው መትከፍ ልቡና ሰው የልቡናውን ጫንቃ ማስተካከል ከቻለ ላይ ወደ የማይጨመር ምስጢር የለም ይችላል ምስጢር ይችላል የበቃና በእውቀት ከፍ ይያልን ስልመጣ ነው ለምሳሌ ምስጢር ሰው የሚገለጽለት እንደ አይምሮ ስፋት እንደ እምነቱ ጽናት ይላሉ ሊቃውንት በከመይደሉ ወይበቆ እንደሚራባው እንደሚጠቅመውና ጫንቃ አንተ በጣም ለጋል ሆነ ህፃን ትልቅ ነገር እንደ ልታሸከመው ትችላለህ አይሸከመውም መሸከም ስለማይችል አቅሙ ነው መስጠት ጥዬ ነገር ታሸክመዋለ ግን ጫንቃው ደንደን ያለ ጠንከር ያለ ሲል ብዙ እና ሰው እንደ ይሄን መትከፈልፉ ነው ማስተካከል ሲችል ነው ምስጢር የሚገለጽለትና በዛው ልክ እየተናከረ በምስጢር ሰልቡ ነው ይሄዳል ሌላው እዝናለው እዝና ልቡና ይባላል እዛም እንትን ኪዳኑ ላይ እንትን ትምርተ ዋት ይባል መጽሐፍ ላይ አውሮ አይንቲከሙ ለበጋድ ይላል በአፋ የሚያይ አይናችሁ አሳውሩ አጽሙ አይዛኒከሙ የልቡን ይሄን ጆሮ አደንቆሮ ለምን ውሳጣውን ነገር እንድታዩ ለማለት ነው ቆሚለው ይሄ ረቂቁን ነገር ለማየት ይሄን ነገር አድርጎ አይነት ይላል እና ምንድነው እነዚህ የውስጥ ነገሮች ናቸው ለምሳሌ አሁን እንዳልኩ ዝነ ልቡና ረቂቅ ድምጽ መስማት የሚችል ነው ምንም ልታቆሙ አትችልም ብዙ ቦታ ተናግረው ሊሆን ይችላል ለምሳሌ ገዳማት አካባቢ ላይ ሰዎች ሄዱና ጥቂቶቹ ምንም ነገር አልሰሙ የሆኑ ሰዎች ደግሞ የሆነ ምስጋና ድምጽ ይሰማሉ ጆሮአቸው ተመሳሳይ እንዴት እነዛ ሊሰሙ አልቻሉም ይሄ ሁላችንም ኤክስፒሪየንስ ምናደርገው እኮ ነው ሁላችን ምናቀው ጉዳይ ነው አዲስ ነገር አይደለም ከበሮ ይሰማል ጸናጽል ይሰማል ይላሉ አዎ ይሄን ነገር ሁላችንም ሰምተነዋል በተለያየ ቦታ ስንል አንዱን ግን ሰምተዋል ስትለው እንዲረኔ ምንም አልተሰም አራንሰማው አራኔውንም አልሰማም እና እዚህ ላይ ምንድነው ነገሩ ማለት ነው የልቡናው ጆሮ ተከፍቷል እዛ ማለት ነው በቃ እንደ እንትን በደፊደል ነው የሚመስሉት ዳሌት ይሉታል ደጅ ፖርታል ነው በቃ ጥታ ረቂቁን ዓለም ይሄ እንግዲህ በመልካም ምግባር በሃይማኖት በምግባር በንጽህና በቅድስና በእግዚአብሔር ሊሰጥ የሚችለው ጸጋ ነው ይሄ ምንም እንትን የለው